እውነተኛ ምትን ከውሸት ምት መለየት ትክክለኛው ምታችሁ ሲመታ በአፋጣኝ ወደ ሐኪም ቤት እንድትሄዱ ይረዳችኋል። በእውነተኛው ምትና በውሸት ምት መካከል ያለውን መሰረታዊ ልዩነቶች እምነግራችሁ ይሆናል። ሰላም ጤና ይስጥልኝ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እና ላይክ አድርጋችሁ ጀምሩት። አሁን በቀጥታ ወደ ጉዳያችን እንገባለን። ምት ሁለት አይነት ሲሆን የመጀመሪያው የውሸት ምት ወይም ደግሞ በተለምዶ መንገድ ተራጊው ሲባል፣ ሁለተኛው ደግሞ መውለጃሽ ሲደርስ የሚጀምርሽ እውነተኛው ምት ነው። እርግዝና የሚከሰትበት ትክክለኛ ጊዜ ስለማይታወቅና የወሊድ ቀናችሁ 2 ሳምንት ወደፊት ወይም ወደ ኋላ ሊል ስለሚችል ምት መቼ እንደሚጀምራችሁ እርግጠኛ መሆን አይቻልም። ትክክለኛው ምት ከመጀመሩ 2 ሳምንታት አስቀድሞ ማህፀናችሁ መፍታታት ይጀምራል። ይህ ለዋነኛው ምት የሚደረግ ቅድመ ዝግጅት ነው። ይህ የማህፀን መፍታታት ለብዙ ሴቶች ባያስታውቅም ለአንዳንድ ሴቶች ልክ የወር አበባቸው ሲመታ እንደሚሰማቸው የሆድ ቁርጠት እንዲሰማቸው ያደርጋል። ይህንን የሆድ ቁርጠት ነው መንገድ ተራጊ የምንለው። የልጃችሁ መምታት እያበሰረ ነውና። እውነተኛ ምትን ከውሸት ምት መለየት ትክክለኛው ምታችሁ ሲመታ በአፋጣኝ ወደ ሐኪም ቤት እንድትሄዱ ይረዳችኋል። አሁን በመከተል የእውነተኛ ምት ምልክቶችንና የውሸት ምት ምልክቶች ምን እንደሆኑ አንድ ባንድ እንመለከታቸዋለን። በመጀመሪያ የምናየው የእውነተኛ ምት ምልክቶችን ነው። የእንሽርት ውሃ መፍሰስ ዋነኛው የእውነተኛ ምት ምልክት ነው። የእንሽርት ውሃ ልጃችሁን ከቦ ከአደጋ የሚጠብቀው ፈሳሽ ነው። ታዲያ ይህ ፈሳሽ በወሊድ ጊዜ ልጁ እንዲወጣ መፍሰስ አለበት። በአብዛኛው ጊዜ የእንሽርት ውሃ በምጥ ሰዓት ቢሆንም የሚፈሰው በአንዳንድ ሴቶች ላይ ምጥ መጥቶ ማለትም ማህፀን ተከፍቶ የእንሽርት ውሃው ላይፈስ ይችላል። የእንሽርት ውሃም ፈሶ ማህፀን የማይከፈትበት ሁኔታም ይኖራል። አስቀድሞ የእንሽርት ውሃ ፈሷችሁ ምጣችሁ ካልጀመረ የምጥ መርፌ የሚሰጣችሁ ሲሆን፣ ምጣችሁ መጥቶ ደግሞ የእንሽርት ውሃ ካልፈሰሳችሁ አዋላጇ ወይም ደግሞ አዋላጁ የእንሽርት ውሃችሁ እንዲፈስ ያደርጋል ወይም ደግሞ ታደርጋለች። ይህ የሚደረግበት ምክንያት በአንድ በኩል ምጥ ከመታ ወይም ማህፀን ከተከፈተ ልጁን ገፍታችሁ ለማውጣት የእንሽርት ውሃችሁ መፍሰስ ስላለበት ሲሆን፣ በሌላ በኩል ደግሞ ምጥ ሳይኖር የእንሽርት ውሃችሁ ብቻ ከፈሰሰ ልጁ እንዳይታፈን የምጥ መርፌ ተሰጥቷችሁ ማማጥ መጀመር ስላለባችሁ ነው። የእንሽርት ውሃችሁ ከፈሰሰ ከ12 እስከ 24 ሰዓታት ውስጥ መውለድ ይኖርባችኋል። አለበለዚያ ልጃችሁ ኢንፌክሽን ሊያጋጥመው ይችላል። የሆድ ቁርጠት ሌላኛው የእውነተኛ ምት ምልክት ነው። ቁርጠቱ በመጠኑም በፍጥነቱም በኃይለኝነቱም ከውሸት ምት ይበልጣል። እያንዳንዱ ቁርጠት ለረጅም ጊዜ የሚቆይና በጣም የሚያም ሲሆን ቶሎ ቶሎ የሚመላለስ ይሆናል። ምንም በማድረግ አይካላችሁም ወይም ቁርጠቱ አይተዋችሁም። ህመሙ ከታችኛው ጀርባችሁ አንስቶ እስከ እምብርታችሁ ድረስ የሚሰማችሁ ህመም ይሆናል። ይህ የእውነተኛው ምት የሚያስከትለው ቁርጠት ማለት ነው። አሁን ደግሞ የውሸት ምት ምልክቶችን እንመልከት። የውሸት ምት ከሆነ በወር አበባችሁ ጊዜ የሚሰማችሁን አይነት የሆድ ቁርጠት ሊሰማችሁ ይችላል። የሚያማችሁንን ቦታ ለይቶ የማወቃችሁ እድል አናሳ ነው ወይም ላታውቁት ትችላላችሁ። በአብዛኛው ጊዜ ገላን በመታጠብና እረፍት በማድረግ ህመሙ የሚቀንስ ይሆናል። ወይም ብትነሱ፣ ከተቀመጣችሁበት ስትነሱ ወይም ስትንቀሳቀሱ ህመሙ የሚተዋችሁ አይነት ከሆነ ይህ ቁርጠት የውሸት ምት ቁርጠት ሊሆን ይችላል። ያላችሁበትን ሁኔታ በመቀየር ማለትም በመቀመጥ ሊሆን ይችላል፣ በመተኛት ሊሆን ይችላል፣ ወይም ደግሞ በመራመድ ህመሙን መቀነስ ትችላላችሁ። ወይም ደግሞ በእንደዚህ አይነት መልኩ እርምጃዎች ህመማችሁ የሚቀንስ ከሆነ ወይም ፈጽሞ የሚተዋችሁ ከሆነ ይህ የውሸት ምት ምልክት ነው ማለት ነው። ይህ ስሜት በተወሰነ የጊዜ ልዩነት የሚከሰት ሲከሰትም የማይቆይ እና እንደ እውነተኛ ምት የማያም ወይም የማይጠነክር ህመም ወይም ቁርጠት ነው። ሆዳችሁ ከነበረበት ቦታ ለቆ ወደ ታች ይወርዳል። ይህም የሽንት ቧንቧችሁ ላይ ጫና ስለሚያበዛ ከተለመደው በበለጠ
ቶሎ ሊያሸናችሁ ይችላል። ስለዚህ የእንሽርት ውሃንም እንዲሁም ደግሞ ሽንት መሆኑንም መለየት ይኖርባችኋል። ለምን ሆዳችሁ ከነበረበት ቦታ ለቆ ወደታች ሊወርድ ስለሚችል ምጣችሁ ሳይመታ የሽንት ቧንቧችሁ ላይ ጫና ስለሚፈጠር ማለት ነው። ከተለመደው ቶሎ የመሽናት ሁኔታም ሊያጋጥም ስለሚችል የእንሽርት ውሃንና ሽንትን መለየት ይኖርባችኋል ማለት ነው። ይህ ያው መሰረታዊ ልዩነቶች አሉት። እሱን በሌላ ቪዲዮ የምነግራችሁ ይሆናል። በእርግዝና ወቅት የማህፀን ቱቦ ዘግቶ የሚቀመጠው ዝልግልግ ፈሳሽ መፍሰስም ደግሞ ሌላው የምጥ መንገድ ጠራጊ ምልክት ነው፣ ወይም ደግሞ የውሸት ምጥ ብለን የምንጠራው የሱ ምልክት ነው። ይህ ፈሳሽ አንዴ ወይም ቀስ እያለ በቀን ከተለመደው የሴትነት ፈሳሽ ጋር ሊወጣ ይችላል። የተዝለገለገና ቀይ ወይም ደግሞ ቡኒ የሆነ ቀለምም ሊኖረው ይችላል ማለት ነው። ስለዚህ እነዚህ ምልክቶች የውሸት ምጥ ምልክቶች ወይም ደግሞ መንገድ ጠራጊ ብለን የምንጠራው የምጥ ምልክቶች ናቸው ማለት ነው። ታዲያ ማወቅ ያለባችሁ እነዚህን የውሸት ምጥ ምልክቶችንና የእውነተኛውን ምጥ ምልክቶች መለየት ለምን ይጠቅማችኋል? አንደኛ የውሸት ምጥ ምልክቶችን አያችሁ ማለት ለእውነተኛው ምጥ እየደረሳችሁ ወይም ደግሞ እንድትዘጋጁ አመላካች ምልክት ስለሆነ የውሸት ምጥ ምልክቶችንም ችላ ልትሏቸው አይገቡም ማለት ነው። መጠነኛ የሆነ ኩርተት ወይም ደግሞ ኩርተቱ እያመመ የሚተው አይነት ከሆነ በመንቀሳቀስ በመተኛት ወይም ደግሞ በመራመድ የሚተዋችሁ አይነት ኩርተት ከሆነ ስፔሻሊ 9ኛው ወር ላይ ገብታችሁ ማለት ነው። እንደዚህ አይነት ምልክቶችን ካያችሁ ህመሙ የሚተው ከሆነ ወይም ደግሞ ጀምሮ የሚያቆም አይነት ህመም ከሆነ የውሸት ምጥ ምልክት ነው። ነገር ግን የመውለጃችሁ ቀን እንደደረሰ ሊነግራችሁ ወይም ደግሞ ሊያመላክታችሁ የሚችል ምልክት ነው። ለዚህ ነው መንገድ ጠራጊ ምልክት ብለን የምንጠራው ማለት ነው። እንዲሁም ደግሞ በቶሎ መሽናትም አንዱ ምልክት ነው። ማለትም ሆዳችሁ ከነበረበት ቦታ ወደታች ስለሚወርድ ማለት ነው። በመውለጃችሁ ሰዓት ማለት ነው። በሽንት ቧንቧችሁ ላይ ወይም ደግሞ በሽንት ፊኛ ላይ ተጽዕኖ ወይም ደግሞ ጫናን ይፈጥራል ማለት ነው። በዚህ ምክንያት ቶሎ መሽናትን ይከሰታል። ስለዚህ የእንሽርት ውሃንና ትክክለኛውን የሽንት ከለር ወይም ደግሞ ሽንትን መለየት አንዱ ይኖርባችኋል ማለት ነው። ኖርማሊ ሽንት በተደጋጋሚ በመጨረሻ ወር አካባቢ ማለት ነው የመሽናት ሁኔታም ከተከሰተ የውሸት ምጥ ምልክት ነው። ኖርማሊ ግን ለእውነተኛው ምጥ እንድትዘጋጁ እየነገራችሁ ነው ማለት ነው። ይህንንም ልታውቁ ይገባል። ሌላው እንዲሁ ከማህፀን ቱቦ የሚወጣው ዝልግልግ ፈሳሽ አለ። ይህም ዝልግልግ ፈሳሽ ኖርማሊ ማህፀን ቱቦን ዘግቶ የሚቀመጠው ዝልግልግ ፈሳሽ በመውለጃችሁ አካባቢም ሊፈሳችሁ ይችላል። ይህም አንዱ መንገድ ጠራጊ ምልክት ወይም ደግሞ ለእውነተኛው ምጥ እንድትዘጋጁ የሚያመላክት አንዱ የውሸት ምጥ ምልክት ነው ማለት ነው። ስለዚህ እነዚህ መሰረታዊ ልዩነቶች በማወቅ ወይም ደግሞ በመረዳት አንደኛ የመውለጃችሁ ቀን እንደደረሰ ወይም ደግሞ የመውለጃችሁ ወቅት እንደደረሰ ልታውቁና እንዲሁም እንደዚህ አይነት ትክክለኛው ምጥ ወይም ደግሞ እውነተኛው ምጥ ሲከሰትባችሁ በአፋጣኝ በቶሎ አቅራቢያችሁ ወደሚገኝ የሕክምና ተቋም እንድትሄዱ ያደርጋችኋል ወይም ደግሞ ያሳውቃችኋል ማለት ነው። ስለዚህ ክቡራን አድማጮች ለዛሬ የነበረን አጠር ያለች ጠቃሚ የጤና መረጃ ይህን ይመስል ነበረ። በሌላ ጠቃሚና እንዲሁም አስተማሪ የጤና ትምህርት እስክንገናኝ ድረስ ቸር ቆየን። ቻው።